ስለዚህ ስዕል አስገራሚ እውነታዎችን ልንገራችሁ። የሳለው ሊዮናርዶ ዳቪንቺ ነው። እንደሚታወቀው ታዲያ እጅግ በጣም ታዋቂ ነው ዳቪንቺ። ህይወቱን በጣም ግሩም ነው፣ አስገራሚ ነው። ስለሱ ህይወት ቆየት ብዬ ሌላ ጊዜ ነግራችኋለሁ። ነገር ግን ከሳላቸው ስዕሎች አስገራሚ ከሚባሉት ውስጥ ልክ እንደነ ሞናሊዛ፣ እነ ሳልቫቶር ሞንዲ እና ሌሎች ምስሎች መካከል ይጠቀሳል፣ ስዕሎች መካከል። ነገር ግን ይሄን የሚያክለው የለም። ዘ ላስት ሱፐር ወይም የመጨረሻው ራት ኢየሱስ ክርስቶስ ከሐዋርያቱ ጋር ያደረገውን የመጨረሻ የእራት ግብዣ በማስመልከት ነው የተሳለው ማለት ነው። እንግዲህ ስዕሉን ስትመለከቱት በጣም ውብ ነው። በርካቶቻችን ቤት ላይም እንግዲህ አለ። ታዲያ በተፈጥሮ ሊዮናርዶ ዳቪንቺ ነገሮችን ቶሎ የሚጨርስ የሚያጠናቅቅ አይደለም። በጣም ዘግይቶ ነው ስዕሎችን የሚሰራው ይባላልና ይሄ ደግሞ ጊዜ ፈጅቶበት ነበረ። ታዲያ ሐዋርያቶቹን ከሰራ በኋላ ማለት ነው ሁለቱ ይቀሩታል። ማናማ አንደኛው ኢየሱስ ክርስቶስ ነው፣ ሁለተኛው ደግሞ ይሁዳ ነበር ማለት ነው። ሁለቱን ለመሳል እንግዲህ በርከት ያለ ጊዜ እንደፈጀበትና በሚላን አደባባይ ሁሉ ይሁዳን ለማግኘት ማለት ነው ያስቆረጡ ይሁዳን ለማግኘት ጠዋት ወጥቶ ማታ እንደሚመለስ ነው የተነገረው ማለት ነው። ታዲያ በጣም በሚገርማችሁ ሁኔታ ትልልቅ ወንጀል ተፈጸሙበት በሚባልበት በጣም የሚያስፈሩ አደገኛ የሚባልበት ስፍራ ሁሉ ይሄድ ነበረ። በኋላ ላይ እስር ቤት ሁሉ ይጓዝና ይሄንን ሰው ይፈልገዋል። በቃ ይሁዳ ወንጀለኛ፣ ደረቅ የሆነ ፊት፣ ተቀበዝባዥ አይን ያለው ብሎ ነው ለራሱ የነገረውና እንደዚህ አይነት ሰው ነበረ ሲፈልግ የነበረውና አንድ ወቅት ፕሪዝን አካባቢ ሄደ፣ እስር ቤት ሄደና እንደዚህ አይነት ሰው ፈለገ፣ እሱን ለመሳል ፈልጎ ማለት ነውና ፈለገ፣ ተሳካለት። አንድ ሰው አገኘ። ልክ ሲመለከተው ፊቱ ገርጠት ያለ፣ አይኑ ተቀበዝባዥ፣ በቃ ይሁዳ ማለት ይሄ ነው፣ ኃጢአት ሊሰራ የሚችል አይነት ነውና ታዲያ በሚገርማችሁ ሁኔታ ይሄም ሰው እንግዲህ አንድ ወንጀል ሰርቶ የእድሜ ልክ ወይም እድሜ ይፍታ ተፈርዶበት በስር ላይ የተቀመጠ ነበር። እንደውም የተባለው ምንድነው ህይወት ያጠፋ ወንጀለኛ ነበረ የሚል ነበረ። በኋላ ይወስደውና እንዲህ አይነት ነገር ለመሳል ፈልጊያለሁ ይለዋል። ይስማማልና የአስቆሮቱ ይሁዳን በእንደዚህ አይነት መልኩ ይስለዋል ማለት ነው። ስዕሉ ላይ ስትመለከቱት ከሁሉም ሐዋርያቶች ለየት ባለ መልኩ በዙሪያው ላይ ጥላ የሚመስል ነገር ያጠለለበት በደንብ የሚታይ አይደለም ምስሉ። የተጠቀመው ቀለማት ራሱ ትርጉም አለው ነው የሚባለው። ስትመለከቱት ፊቱ ትንሽ ዞር ብሏል። በቀኝ እጁ ደግሞ የያዘው ቦርሳ ይታያል አይደለ? ይሄ እንግዲህ ገንዘብ ወዳድነቱን፣ ተቅበዝባዥ ማንነቱና ሌባ አይነት ወይም ደግሞ የማይታመን አይነት ማንነት እንዳለው ነው የሚነገረው። ይሄ ስዕል ቀላል አይደለም። በእያንዳንዱ እንግዲህ በጣም ብዙ ነገር ነው የሚወራውና በእያንዳንዱ ምስሉ ላይ ባሉት ነገሮች ከቀለም አመራረጥ፣ ከአቀማመጣቸው፣ ከሁሉ ነገር የራሱ የሆነን ጥበብ ተጠቅሟል ይባላልና በህይወት ያሉ ሞዴሎች ናቸው ተብሎ ይነገራል። እዚህ ላይ የምትመለከቷቸው ጠቅላላ ሐዋርያቶቹ ከነዚህ ውስጥ አንዱ እንደውም የሊዮናርዶ ዳቪንቺ የራሱን ፎቶ እንደሳለው ነው የሚነገረው ማለት ነው። በኋላ እንግዲህ ጂሰስ ክራይስት ወይም ደግሞ ኢየሱስ ክርስቶስ ምስልን እንዴት እንደሳለው ደግሞ ሌላ ጊዜ ነግራቸዋለሁና የይሁዳ አመራረጡ በጣም አስገራሚ ነውና ይሄ ብቻ ሳይሆን በርካታ ነገሮች አሉት። ለምሳሌ እንግዲህ በደንብ ሲታይ የሶስቱ ስላሴዎችን ምስሎችን ወይም ደግሞ ማንነትም እናገኝበታለን ይባላል። እዚህ ራሱ ስዕል ላይ ሊዮናርዶ ዳቪንቺ በጣም ጥበብን ተጠቅሞ የሳለው ምርጥ ስዕል ከሚባሉት ውስጥ ቀደም ሲል እንዳልኩት ሳልቫቶር ሞንዲ እንደዚሁ ይታወቃል። 400 ሚሊዮን ዶላር የተሸጠ በጣም ግሩም ስዕል ነው። ሌላ ጊዜ ስለሱም ነግራችኋለሁ። የገዙት ደግሞ የሳውዲ አረቢያው ሀገረ ገዢ ናቸውና መሐመድ ቢን ሰልማን ማለት ነው። 400 ሚሊዮን ዶላር በጨረታ አሸንፈው ነው የገዙት ይህንን ምስል። ለዛሬ ግን ይህንን ስዕል ነው በቃ ትኩረት አድርጌ ያወራኋችሁና ሌላ ጊዜ ስለ ሊዮናርዶ ዳቪንቺ ራሱ በጣም አስገራሚ ነው ህይወቱ እንግዲህ ይዤላችሁ እመጣለሁ። ግን ይሄ ስዕል በጣም አስገራሚ ነው። ብዙ እውነታዎች አሉት። እኔ እንደውም አልተነተንኩትም በጥልቀት ገብቼና በጣም ብዙ እውነታዎች ያሉት ነው። ዳቪንቺንም ደግሞ ከፍ ያደረገው የሚባል ስዕል ነው ማለት ነው።